የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት ተዘጋጅተናል ሲል የአማራ ፋኖ ብሔራዊ ንቅናቄ ገለጸ። ዝርዝር አለን። በእንጦጦ ከጆዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበት እንበርታም፣ አሁን ሁሉም ወደ ስራ ይግባ ሲል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ገለጸ። 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብዱ ፈጸመ። በተደረገ ድንቅ ኦፕሬሽን በጠላት እየተሰቃዩ የነበሩ ንጹሃንን ማስለቀቅ ተችሏል ተብሏል። የግንባር መረጃ አለንም። በፑንትላንድ በቁጥጥር ስር ከዋሉት 42 የአይኤስአይኤስ ታጋዮች መካከል 23ቱ ኢትዮጵያውያን መሆናቸው ተረጋገጠ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳቸው እያልንም እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 11 ቀን 2018 ዓ.ም የረፋዱን የግንባር ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አንድነት ደስ ይላል፣ ምክንያቱም ትኩረት ጠላት ላይ ብቻ ይሆናል። ሁሉም በአንድ ሐሳብና ትዕዛዝ ይራመዳል፣ ይዋጋል፣ ዲፕሎማሲ ይሰራል፣ ታሪክ ይጽፋል። ፋኖ ወደ አንድ ህብረት መምጣቱ ለአማራ ብሎም ለኢትዮጵያ ህዝብ ዋስትና ይሆናል። አረመኔው አብይ አህመድ የሚመራው ብልጽግናና ተከታዮቹ ደግሞ እጣ ፈንታቸው ውድቀት ይሆናል። ሰሞኑን እያየነው ያለነው አንድነትና ትብብርም የዚሁ አንዱ ማሳያ ነው። በመላው አማራ ያለው ፋኖ አንድ ድርጅት መስርቷል። ሁሉም ታጋይ በአንድ ድምፅ መተንፈስ ጀምሯል። ድርጅቱ የአማራ ፋኖ ብሔራዊ ንቅናቄም የመጀመሪያውን እንኳን አደረሳችሁ መልእክቱን አስተላልፏል። የከተራና ጥምቀት በዓልን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። አዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያንና የኦርቶዶክስ ተዋሕዶ እምነት ተከታዮችም እንኳን ለ2018 ዓ.ም የከተራና ጥምቀት በዓል በሰላም አደረሳችሁ ብሏል። አፋብን በመግለጫው የድርጅታችንን መመስረት ተከትሎ ሰራዊታችን መላው የአማራ ህዝብ የዲያስፖራው ማህበረሰብና የትግሉ ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ስናረጋግጥም ከፍተኛ ኩራት ይሰማናል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ህዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠትም መዘጋጀታችንን በዚህ አጋጣሚ እናረጋግጣለን ሲል ነው የገለጸው። የአማራ ፋኖ ብሔራዊ ንቅናቄ የሀገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድበት ሀገር እንዲኖረንም የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑንም በዚህ አጋጣሚ እንገልጻለን። መላው ሰራዊታችንና አመራሩ በተቆጣጠራቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩም እናሳስባለን ነው ያለው የአማራ ፋኖ ብሔራዊ ንቅናቄ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለመላው የፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሳችሁ የሚል መልእክት አስተላልፏል። አርበኛ ዘመነ ካሴ በመልእክቱ የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድም የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ፣ በነጻነት፣ በእኩልነትና በአንድነት የሚኖሩበት ዲሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋት ርቆ አንድ ወሳኝ የግድ ቀድሞ መከናወን ያለበት መለስተኛ ግብ ነበረን። የአማራን ትግል መዋቅራዊ አንድነት ማረጋገጥ ከብዙ ጥረትና ጥበብ በኋላ ጥር 9 ቀን 2018 ዓ.ም ይህን አሳክተናል። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው ኢትዮጵያዊ ወገኖችን እንኳን ደስ አላችሁ፣ እንኳን ደስ ያለን ሲል በጎ ምኞቱን ገልጿል። አርበኛ ዘመነ ካሴ ቀጥሎም ጠላትን በአውደ ፖለቲካ አሸንፈነዋል፣ በአውደ ውጊያም አዝረክርከነዋል፣ በስነ ግንኙነት ወይም ዲፕሎማሲ አሳጥተነዋል፣ በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግሉ ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያትም አብይ አህመድና ቡድኑ ተጨማሪ ቀናት እድሜያቸው ላይ የጨመሩ እስከዛሬ ህዝባችንን እየጨፈጨፉ መዝለቅ ችለዋል። አንድነት ሁሌም በየትኛውም ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ዕጣ ፈንታው ነው። አንድ አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። በመሆኑም ዛሬ አንድ መሆናችን ከነገ ጀምሮ ሞት ላይ እንስቃለን፣ ሞትን እናሸንፈዋለን፣ ሞትን ራሱን እንገድለዋለን፣ ነጻም እንወጣለን ብለዋል አርበኛው። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወድቃልና ሞራላችንን፣ ባህላችንን፣ የጋራ
ማህበረሰባዊ ትውስታዎቻችንን፣ እሴቶቻችንንና ታሪካችንን እንወቅ፣ በርትተን እንጠብቅ፣ ዓላማና እሴት ያለው ህይወት እንኑርም። አንድ ማህበረሰብ የሚወድቀው ሁሉም የማህበረሰቡ አባል መጥፎ ስለሆነ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነ በጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጭ ሌላ ፍቺ የለውም። አብዮቱ የመሳሪያም የቅንነትም ነው። ስለዚህ የምር ቅን እንሁን። ቀደምቶች ሞክረውት የጣላቸው ክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድን እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም። ነገ ላይም አይደረስም። ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ህዝብ ከኦክሲጅን እኩል ያስፈልገው የነበረ አንድነት እንዲሳካ ማስተዋል የሰጠን እግዚአብሔርን እናመሰግነዋለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ፣ የገፋፋችሁን፣ የመከራችሁን፣ የገሰሳችሁን፣ ስንደክም ያበረታችሁን የፋኖ አመራርና አባላት በሙሉ በቅርብም በርቁም ያላችሁ አማራዎችና ሌሎች ኢትዮጵያውያን ወገኖች ከልብ እናመሰግናለን። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ይቅደም፣ አንድነቱ ይረጋገጥ እንጂ እኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎችም ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል። በተረፈ በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደኋላ የሚቀር ትግል የለምና በያለንበት እንበርታ። አሁን ሁሉም ወደ ስራ ይግባ ብሏል በመግለጫው አርበኛ ዘመነ ካሴ የአፋብን ሊቀመንበር። ተጠናክሮ በቀጠለው የህልውና ተጋድሎ 400 አለቃ ማዕረግ ያላቸውን ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብዱ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 2018 ዓ.ም ለተከታታይ 3 ቀናት ከጠላት ጋር ባደረገው እልህ አስጨራሽ ተጋድሎ የላስታ ሰንሰለታማ ተራሮች የጠላት መቀበሪያ የወገን ላና መከታ ሆነው ተከዚዎቹ የብልጽግናን ወንበር አስጠባቂ ምስለኔን አንገት በማስደፋት ታላቅ ጀብዱ ፈጽመዋል። ጠላት በሜካናይዝድ የታገዘ በመድፍ በ107 በዙ 23 ወይም አየር መቃወሚያ በሞርተር 120 በሞርተር 82 ታግዞ ከላስታ ወረዳ ኩልመስክ ዙ ሀባ ኪዳነ ምህረትና ከገነተ ማርያም ቻይና ካምፕ ቀጭን አበባ ደባራይ ድረስ ያካለለ አውደ ውጊያ ያደረገ ሲሆን ተከዚዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ጠላትን ሲያደባዩ ውሎ አድረዋል። በዚህ አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸው ታውቋል። በተያያዘም 21 ክላሽንኮቭ፣ 685 የዲሽቃ ተተኳሽ፣ 520 የብሬን ተተኳሽ፣ 760 የክላሽ ተተኳሽ፣ 18 የእጅ ቦምብ፣ 26 የደረትና የወገብ ትጥቅ ተማርኳል። ድንጋጤ ውስጥ የገባው የብርሃኑ ጁላ የብልጽግና ወንበር አስጠባቂ ሰራዊት ከፋኖም ጭምር መልክዓ ምድሩም እየተዋጋኝ ነው በማለት የአማራ መሬቶችን በመድፍም በ107 በሞርተርና በዙ 23 በመደብደብ ለዘመናት ተጠብቆ የነበረውን የመኪና መድኃኔ ዓለም ጥብቅ ደንና ከአንድ አካባቢ የሚገኙ የ5 አርሶ አደር ቤቶችን ሙሉ ንብረት ማቃጠሉንና ማውደሙ ታውቋል። በመጨረሻም ለዓመታት ስንናፍቀው የነበረውና ደማችንን አፍስሰን አጥንታችንን ከስክሰን ያጸናነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውና ለመላው ኢትዮጵያ ሕዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ምስረታ እንኳን አደረሳችሁ አደረሰን። ይህንን ድርጅት እንደ አይናችን ብሌን እንድንጠብቀውና እንድንንከባከበው እንዲሁም በዱር በገደሉ እየተዋደቃቸው እየታገላቸው ለምትገኙ ለሁሉም የፋኖ አባላትና አመራሮች እንኳን ለከተራና ለጥምቀት በዓል አደረሳቸው ሲል የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መልካም ምኞቱን ገልጿል። በስርዓቱ አገልጋይ ሰራዊት እየተሰቃዩ የነበሩ ንጹሃንን ማስለቀቅ ተቻለ። በአፋብን ቴዎድሮስ እዝ 102ኛ ኮር በ11ኛ ክፍለ ጦር አነሙት ያዛቸው ሻለቃ በተደረገ ድንቅ ኦፕሬሽን በጠላት እየተሰቃዩ የነበሩ ንጹሃንን ማስለቀቅ ተችሏል ብሏል። መነሻውን ከደብረ መዊ ቀበሌ ያደረገ የስርዓቱ ሰራዊት ኩዳር ቀበሌ ጃን ገበር ኢየሱስ ቤተክርስቲያን ላይ ማህበረሰቡን ሰብስቦ አታሎ ለማረድ ይመቸኛል ብሎ ያዘየደውን የፕሮፓጋንዳ ስራ ለመስራት በሙከራ ላይ እያለ ይህንን እቅዱንም ማክሸፍ ተችሏል። የሰው በላ ሰራዊት ገደፋው ካሴና ታደለ ስማቸው የተባሉ 2 አርሶ አደሮችን ቤተክርስቲያን ለመሳለም በሄዱበት መሳሪያ ያላቸው አምጡ በሚል ሰበብ ይዞ ከፍተኛ የሆነ ድብደባ ፈጽሞባቸዋል። ማህበረሰቡ ላይ ግፍና በደል ማድረሱ በጅምላ መግደሉ የተለመደና የሚታወቅበት ግብሩ ነው። ይህ አራዊት ሰራዊት ለደም ግብሩ 2ቱን አርሶ አደሮች እያሰቃያቸው መሆኑን የሰሙት የአፋበን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የአነሙት ያዛቸው ሻለቃ ልጆች 7 ሆነው ሰርገው በመግባት ከጠላት ላይ መብረቃዊ ጥቃት ፈጽመው በግፈኛው ሰራዊት
እየተሰቃዩ የነበሩ አርሶ አደሮችን ማስለቀቅ ችለዋል። የጀግኖችን ምት መቋቋም ያልቻለው ጠላት ይዞት የመጣውን ፓትሮል መኪና ጥሎት በፍርጠጣ ላይ እያለ ቦታው ከጠላት ካምፕ ቅርብ ርቀት ላይ በመሆኑ በሁለት አቅጣጫ ተጨማሪ ኃይል አንቀሳቅሶ ማትረፍ ችሏል ነው ያለው ክፍለ ጦሩ። በፑንትላንድ በቁጥጥር ስር ከዋሉት 42 የአይኤስአይኤስ ታጋዮች መካከል 23ቱ ኢትዮጵያውያን መሆናቸው ተረጋገጠ። የፑንትላንድ የጸጥታ ኃይሎች በሰሜናዊ ሶማሊያ ባካሄዱት መጠነ ሰፊ የካልሚስካድ ኦፕሬሽን በቁጥጥር ስር የዋሉ የውጭ ሀገር የአይኤስአይኤስ ታጋዮችን ዝርዝር ይፋ አድርገዋል። በዚህ መረጃ መሰረት በቁጥጥር ስር ከዋሉት ታጋዮች መካከልም ከግማሽ በላይ የሚሆኑት ማለትም 23ቱ ኢትዮጵያውያን መሆናቸው ታውቋል። ይህን ዓለም አቀፍ አሸባሪ ቡድን አይኤስአይኤስ በኢትዮጵያ ውስጥ ሰፊ የቅጥርና የማደራጀት ስራ እየሰራ መሆኑን የሚያሳይ ትልቅ ማሳያ ነው። በቁጥጥር ስር የዋሉት ኢትዮጵያውያን ስም ዝርዝር እንደሚያሳየው ከተለያዩ የሀገሪቱ ክፍሎች የተውጣጡ መሆናቸውን ስጋቱን ከፍ ያደርገዋል። ከኢትዮጵያውያኑ በተጨማሪ የየመን፣ የቱርክ፣ የሞሮኮና የታንዛኒያ ዜጎች በቡድኑ ውስጥ ተሳታፊ ሆነው ተገኝተዋል። ይህ አሳሳቢ መረጃ እንደሚያመለክተው አክራሪ ኃይሎቹ በሀገሪቱ ውስጥ በስውር መረባቸውን በመዘርጋት ወጣቶችን ለሽብር ተግባር እያሰለጠኑ ወደ ጎረቤት ሀገራት እያሰማሩ ይገኛሉ። የሀገሪቱን ሰላምና ደህንነት ለማስጠበቅም በስውር የሚንቀሳቀሱ የሽብር መረቦችን የመበጣጠስ ስራ የቅድሚያ ሊሰጠው የሚገባ ተግባር ነው። በውጭ ዜናችን በ200 ድሮኖች ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ያሰፈሩት መልእክት የጀመሩት የሩሲያን ጥቃት ተከትሎ ጉዳት የደረሰበትን የኃይል ዘርፍ ወደ ነበረበት ለመመለስ ጥገና እያከናወናችሁ ላላችሁ ሰራተኞች በሙሉ ምስጋና ያቀርባለሁ በሚል ነው። ሲቀጥሉም እነዚህ የጥገና ሰራተኞች በእያንዳንዱ ከተማ የመብራት የማሞቂያና የውሃ አቅርቦቶችን ለመመለስ ጥረት እያደረጉ መሆኑን ገልጸው ይህ ግን እጅግ ከባድ ስራ ቢሆንም ውስጣዊ የመቋቋም አቅማችንን የሚያጠናክርና በዲፕሎማሲው መስክ ያለንን አቋም የሚደግፍ ነው ብለዋል። ዘለንስኪ ጨምረውም በኃይል ዘርፍ ውስጥ ያለው ሁኔታ ግን አሁንም ቢሆን አስቸጋሪ ነው። እኛ አሁንም አገልግሎት ለመመለስ ጥረት በምናደርግበት በዚህ ወቅት ዛሬ እንኳን ሩሲያውያን 200 ድሮኖችን በመጠቀም ደብድበውናል። በዚህ ጥቃት ሱሚ፣ ካርኪቭ፣ ዲንፕሮ፣ ዛፓሬዥያና ኦዴሳ ውስጥ ጉዳት ደርሷል። እኔ እስካሁን በደረሰኝ መረጃ 2 ሰዎች የተገደሉ ሲሆን በርካቶች ቆስለዋል። ለሞቱት ቤተሰቦች ሀዘኔን ለመግለጽ እፈልጋለሁ ብለዋል። ፕሬዝዳንቱ እንዳሉት በዚህ ሳምንት ብቻ በ1300 ድሮን በ1050 የአየር ላይ ቦምብና በ26 የተለያየ አይነት ሚሳኤል ጥቃት የተፈጸመባቸው ሲሆን ይህም ዩክሬን ተጨማሪ የአየር መቃወሚያ ሚሳኤል እንደሚያስፈልጋት ማሳያ ነው። ሩሲያ ከዲፕሎማሲው የምትዘገይ ከሆነ ዓለም ወሳኝ የሆነ መልስ መስጠት እንደሚገባውም ገልጿል። ዘለንስኪ ሲናገሩ የዓለም ምላሽ መሆን ያለበት ለዩክሬን ተጨማሪ እርዳታ መስጠትና በአጥቂው ላይ ተጨማሪ ጫና መፍጠር ነው ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።